ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ከባለፈው የቀጠለ አንቲናታል ኬር ፓርት ቱን ይዤላችሁ መጥቻለሁ ማለት ነው። ታዲያ ዛሬ በፓርት ቱ ስንቀጥል የምንጀምረው ፕሪቬንሽን ኤንድ ትሪትመንትስ ኦፍ ማተርናል ማልኒውትሪሽን ዱሪንግ ፕሬግናንሲ በሚል ቶፒክ ይሆናል። ይችኛዋን ፓርት አንድ ቪዲዮ ልሰራላት ነው ያሰብኩኝ። እጥር አድርጌ ይዤላችሁ መጥቻለሁ ማለት ነው። እናንተ ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኔን አበረታቱኝ። ቀጥታ ወደ ዛሬው ቶፒካችን እንገባለን። ማክሮኒውትሪየንት ሪኳየርመንትስ ዱሪንግ ፕሬግናንሲ። ኢነርጂ ሪኳየርመንት ቫሪ significantly depending on a woman's age, BMI and activity level። እንግዲህ ለአንድ እናት ቦዝ ማክሮኒውትሪየንት ኤንድ ማይክሮኒውትሪየንት ያስፈልጋታል ማለት ነው ዱሪንግ ፕሬግናንሲ። ከሁለቱም ከማክሮኒውትሪየንትም ከማይክሮኒውትሪየንትም አድቫይስ ማድረግ አለብን። ይሄ ኒውትሪየንት ሪኳየርመንቱ ግን ይሄ አድቫይስ የምናደርገው ኒውትሪየንት ሪኳየርመንቱ በምን ዲፔንድ ይሆናል? አንደኛ በኤጅ፣ ሁለተኛ በቢኤምአይ፣ ሶስተኛው ደግሞ በአክቲቪቲ ሌቭል። ቤዚካሊ በቢኤምአይ ዲፔንድ ሆነን ኒውትሪሽናል ሪኳየርመንቷ ምን መሆን አለበት የሚለውን ነገር ካውንስል እናደርጋለን ማለት ነው። ዜርፎር caloric intake should be individualized based on these factors ማለት ነው። ምንድነው ለአንድ እናት የምንሰጠው ካሎሪክ ኢንቴክ እነዚህን ፋክተሮች ዲፔንድ ሆነን መስጠት አለበት። ያ ማለት ለአንድ ኤክስ ፕሬግናንት እናት እና ለአንድ ዋይ ፕሬግናንት እናት የምንሰጠው ካሎሪክ ኢንቴክ ማለት ነው ዘሴም አይሆንም። it depends on a woman's age, BMI and activity level. Macronutrient requirement individualized ነው ማለት ነው። Mid upper arm circumference or MUAC is used to identify acute malnutrition in an individual woman. MUAC measurement less than 23 indicates acute malnutrition. MUACን ሜጀር አድርገን ከ23 በታች ሲሆን አኪዩት ማልኒውትሪሽንን ዲያግኖስ እናደርጋለን ማለት ነው። አኪዩት ማልኒውትሪሽን አገኘን ማለት ኢንተርቬንሽን ያስፈልገዋል። አግሬሲቭ የሆነ ኒውትሪሽናል ኢንተርቬንሽን ያስፈልጋል ማለት ነው። እስከመቼ ድረስ? ኖርማል ምንድነው ቢኤምአይ ሌቭል ኖርማል ሬንጅ ውስጥ እስከምትገባ ድረስ አግሬሲቭ የሆነ ኢንተርቬንሽን ያስፈልገዋል። ሜቢ ፕላንት ኔትም ሊሆን ይችላል። ሌሎቹ ፓክድ የሆኑ ምግቦች ሪከመንድ ይደረጋሉ እና ቢኤምአይ ሌቭሏ ወደ ምንድነው ኖርማል ሬንጅ እስከሚገባ ድረስ ኒውትሪሽናል ኢንተርቬንሽን ያስፈልጋል ማለት ነው። መቼ? ማክ ሌቭሏ ከ23 በታች ስትሆን ማለት ነው። ጉድ ኑትሪሽናል ሪኮመንዴሽን ዱሪንግ ፕሬግናንሲ ያው በቢኤምአይ ዲፔንድ ይሆናል ብለናል። ቢኤምአያቸው ከ18.5 በታች የሆነ ወይም ደግሞ አንደር ዌይት የሆኑ እናቶች ዱሪንግ ፕሬግናንሲ ምን ያክል ዌይት ጌን ሪኮመንድ ይደረጋሉ፣ ፕላስ ፉድ ዳይቨርሲፊኬሽኑ ምን ይመስላል የሚለውን ነገር እናያለን በዚሁ ማለት ነው። አንደር ዌይት ላይ ያሉ እናቶች ያ ማለት ቢኤምአያቸው ሜጀር ተደርጎ ከ18.5 ኪሎ ግራም ፐር ሜትር ስኩዌር በታች የሆኑ እናቶች ዱሪንግ ፕሬግናንሲ ስሩአውት ፕሬግናንሲ ዌይት ጌን ሪከመንድ የሚደረገው ከ12.5 እስከ 18 ይሆናል ማለት ነው። ዱሪንግ ፕሬግናንሲ ስሩአውት ፕሬግናንሲ ያን ያክል ዌይት ጌን እንዲያደርጉ ሪከመንድ ይደረጋል ማለት ነው። ከ12.5 እስከ 18 ኪሎ ግራም ያክል ዌይት ጌን እንዲያደርጉ ሪከመንድ ይደረጋል። ለእነዚህ እናቶች የትኞቹ ምግቦች ሪከመንድ ይደረጋሉ? ቤዚካሊ ሞር ካሎሪ ኤንድ ፕሮቲን ዳይት
ነው ሪከመንድ የምናደርገው ኢንክሉዲንግ ቬጂቴብልስ ኤንድ ፍሩትስ። ሶ እነዚህ እናቶች ማለት ፕሬግናንሲ ቢኤምአይ አለ በሱ መሰረት ሆነን እሱን ዲፔንድ ሆነን ኤንሲ በምትጀምርበት ጊዜ እነዚህ ምግቦች ሞር ካሎሪ ኤንድ ፕሮቲን ያላቸው ምግቦች እንድትመገብ ሪከመንድ እናደርጋለን ማለት ነው። ሶ ሁለተኛው ኖርማል ቢኤምአይ ያላቸው እናቶች ዱሪንግ ፕሬግናንሲ ምን ያክል ዌት ጌን እንዲኖራቸው ሪከመንድ ይደረጋል ፕላስ የትኞቹ ምግቦች ሪከመንድ ይደረጋሉ የሚለውንም በዚሁ እናያለን። ሶ ኖርማል ሬንጅ ላይ ያሉ ማለት ቢኤምአያቸው ኖርማል ሬንጅ የሆነ ከ18.5 እስከ 25 ድረስ ኪሎግራም ፐር ሜትር ስኩዌር ዌት ምንድነው ቢኤምአይ ያላቸው እናቶች ዱሪንግ ፕሬግናንሲ ሪከመንድ የሚደረጉት የዌት ጌን መጠን ከ11.5 እስከ 16 ኪሎግራም ነው ማለት ነው። ሶ እነዚህ እናቶች እንደ አንደር ዌይቶቹ ሞር ካሎሪ ኤንድ ፕሮቲን ሳይሆን ኢን ሞዴሬት አማውንት ነው ሪከመንድ የሚደረጉት። ሶ moderate carbohydrate and protein diet including adequate vegetables and fruits should be recommended for a woman whose BMI is in the range between 18.5 to 25. So ለእነዚህ እናቶች ሪከመንድ ብናደርጋቸው moderate carbohydrate and protein ነው ማለት ነው። ቢኤምአያቸው ኦቨርዌይት የሆነ ወይም ደግሞ ከ25 እስከ 30 ኪሎግራም ፐር ሜትር ስኩዌር ቢኤምአይ ያላቸው እናቶች throughout pregnancy ጌን እንዲያደርጉ ሪከመንድ የሚደረጉት ዌይት ከ7 እስከ 11.5 ኪሎግራም ይሆናል ማለት ነው። ሶ በዚህ ዌይት ዲፔንድ ሆነን አድቫይስ የምናደርጋቸው ምግቦች ደግሞ ኖርማል ካርቦሃይድሬት ኤንድ ፕሮቲን ዳይት ይሆናል ማለት ነው። and very low fat and more vegetables and fruits are recommended for this woman. ምንድነው አሁን እነዚህ እናቶች ፕሬግናንሲ ቢኤምአያቸው ከ25 እስከ 30 ነው ማለት ዛር ኦቨርዌይት የምንለው ካታጎሪ ውስጥ ላይ ነው የሚገቡት። ሶ አዲሽናል የሆነ ምንድነው ኤክስትራ የሆነ ዌይት ጌን እንዳይኖር አሁንም ቬሪ ሎው ፋት ሪከመንድ እናደርጋለን። ሞር ኦፍ ዚስ ቬጂቴብልስ ኤንድ ፍሩትስ ላይ ሪከመንድ እናደርጋቸዋለን ማለት ነው። የመጨረሻው ፕሬግናንሲ ቢኤምአያቸው ከ30 በላይ የሆነ ወይም ደግሞ ኦቤዝ የሆኑ እናቶች throughout pregnancy ጌን እንዲያደርጉ ሪከመንድ የሚደረገው ዌይት ከ5 እስከ 9 ኪሎግራም ነው ማለት ነው። ሶ እነዚህ እናቶች ሪከመንድ የሚደረጉት የፉድ ዳይቨርሲፊኬሽን ደግሞ low carbohydrate and protein and more vegetables and fruits and avoid fatty foods. እነዚህ እናቶች ፋቲ ፉድ ያላቸውን ምግቦች ቶታሊ አቮይድ እንዲያደርጉ ሪከመንድ ይደረጋሉ። otherwise more vegetables and fruits አንቴክ እንዲያደርጉ ሪከመንድ ይደረጋል ማለት ነው። ሶ አንድ እናት throughout pregnancy ዌይት ጌን ማድረግ ያለባት እና የትኞቹን ምግብ መመገብ አለባት የሚለውን ነገር ሪከመንድ ስናደርግ በፕሬግናንሲ ቢኤምአይ ዲፔንድ ሆነን መሆን አለበት ማለት ነው። otherwise ለሁሉም እናቶች ቢኤምአያቸው ከፍ ላለም ቢኤምአያቸው ዝቅ ላለም ቢኤምአያቸው ኖርማል ሬንጅ ውስጥ ለሆነም ተመሳሳይ የሆነ ፉድ ዳይቨርሲፊኬሽን አድቫይስ አናደርግም ማለት ነው። አድቫይስ የምናደርገው ቤዝድ ኦን ፕሬግናንሲ ቢኤምአይ ይሆናል ማለት ነው። ሶ ኤንሲ ላይ የምትሰሩ ሰዎች ይህንን በደንብ መጠቀም መቻል አለባችሁ ማለት ነው። ሶ recommended maternal weight gain during pregnancy and dietary diversification ይሄን ይመስላል ማለት ነው። ሶ a steady increase of 1.5 to 2 kgs weight per month is expected from starting from 4 months of pregnancy.
እንግዲህ አንዴ መጨመርም ወይም ደግሞ ምንም አለመጨመር ሳይሆን ይሄ ኮንስታንት የሆነ ዌት ጌን ፐር መንዝ ማለት ነው ከ1.5 እስከ 2 ኬጂ ፐር መንዝ ኤክስፔክት ይደረጋል ከየትኛው የፕሬግናንሲ ታይም ጀምሮ ማለት ነው ከአራተኛው መንዝ የፕሬግናንሲ ታይም ጀምሮ ስቲዲ የሆነ ኢንክሪዝ ሊኖር ይገባል ማለት ነው። ኢን አቬሬጅ ግን ከ10 እስከ 12 ኪሎ ግራም ዌት ጌን ኢዝ ኤክስፔክትድ ፍሮም ፕሬግናንሲ አንቲል በርዝ ኦፍ ቻይልድ። ይሄ ከ10 እስከ 12 ኪሎ ግራም የምንለው ኢን አቬሬጅ ነው። ኢን አቬሬጅ የን ያክል ይጠበቃል ነው። ነገር ግን ይሄን ያክል ኢን አቬሬጅ ይሄን ያክል ነው ማለት ሁሉም እናቶች ግዴታ ይሄንን ማለት ይሄን ያክል ዌት ጌን ሊኖራቸው ይገባል ማለት አይደለም። ቅድም እንደነገርኳችሁ it depends on pre-pregnancy BMI። ሶ ወደ ሌላኛው ስንመጣ አይረን ኤንድ ፎሊክ አሲድ ሳፕሊሜንቴሽን ነው የሚለው። ሶ the average daily requirements of elemental iron in normal pregnancy is 3.5 milligram per deciliter. And a diet that are rich in iron include red meat እነዚህ ምንድነው ቀይ ስጋ ሊቨር ጉበት ምናምን and poultry fish እነዚህ ምንድነው ፖልተሪ የምንላቸው የዶሮ ስጋን ኢንክሉድ ያደርጋል። ሶ ፊሽ and dried beans and peas are rich in iron. So these foods are recommended during pregnancy for a mother. So with a supplementary dose of iron ስንመጣ all pregnant women should take 16 milligram of elemental iron and 0.4 milligram folic acid daily for 6 months and in a total of 180 times. ያ ማለት ምንድነው አንድ ላይ ኮምባይንድ ነው። ይሄ አይረን ኤንድ ፎሊክ አሲድ አንድ ላይ ኮምባይንድ የሆነስ በ60 ሚሊ ግራም አይረን እና በ0.4 ሚሊ ግራም ፎሊክ አሲድ ወይም ደግሞ በ400 ማይክሮግራም ፎሊክ አሲድ አንድ ላይ ኮምባይንድ የሆነ አይረን አለ። ሶ ዴይሊ ለ6 months ዴይሊ መስጠት መቻል አለብን ማለት ነው። ኢን ቶታል 180 ታብስ ለ6 ወር 180 ታብ ሚኒመም ኦፍ ግን ለ3 ወር ያክል መሰጠት መቻል አለበት። ይሄ ለ6 months የሚለው የWHO ሪኮመንዴሽን ነው። ግን ሚኒመም ኦፍ 90 ታብስ መሰጠት መቻል አለበት ማለት ነው ለሁሉም እናቶች። በባለፈው ቪዲዮ ላይ ዘሰራላችሁ ካስታወሳችሁ አይረን ሳፕሊሜንቴሽን 69% ብቻ ነው 69% ብቻ መሆን የነበረበት ግን 100% ለሁሉም እናቶች አይረን ኤንድ ፎሊክ አሲድ ሳፕሊሜንቴሽን መሰጠት ሲገባው 69% ብቻ ነው። አሁን ኢዲኤችኤስ የ2024 2025 ኢዲኤችኤስ እንዳወጣው 69% ብቻ ነው ሳፕሊሜንት እየተደረገ ያለው። ነገር ግን ለሁሉም ፕሬግናንት እናቶች መሰጠት ያለበት ሳፕሊሜንቴሽን ነው ማለት ነው። ሶ ኤንሲ ላይ የምትሰሩ ሰዎች ሰከንድ ትራይሚስተር ጀምራችሁ 60 ሚሊ ግራም ኤሌመንታሪ አይረን ዊዝ 400 ማይክሮግራም ፎሊክ አሲድ ዴይሊ እንዲወስዱ መስጠት መቻል አለባችሁ። ስትሰጡ ደግሞ አድሄራንሱን ጭምር ካውንስል አድርጋችሁ በደንብ ካውንስል አድርጋችሁ መስጠት መቻል አለባችሁ። ችግሩ የሚፈጠረው አድሄራንሱ ጋር ስለሆነ ማለት ነው። አይረን የራሱ የሆነ ሳይድ ኢፌክት ስላለው ያንን ዲዩ ቱ ሳይድ ኢፌክት ሊያቆሙት ስለሚችሉ ሶ አድሄራንሱ ላይ በደንብ አድርጋችሁ ካውንስል አድርጋችሁ መላክ መቻል አለባችሁ ማለት ነው። another part is anemia classification and treatment። ያው አኔሚያ during pregnancy cutting point anemia አለ የምንለው ከ11 ሄሞግሎቢን ሌቭል ከ11 ግራም ፐር ዴሲሊትር በታች ሲሆን ነው። ሶ ሄሞግሎቢን ሌቭል ከ11 ግራም ፐር ዴሲሊትር በላይ ሲሆን ዲግሪ ኦፍ አኔሚያው ኖርማል ነው። ሶ አክሽናችን ምንድነው? አይረን ኤንድ ፎሊክ አሲድ ፕሮፊላክቲክ ዶዝ ነው የምንሰጠው። ፕሮፊላክቲክ ዶዝ ብቻ እንሰጣለን።
ሄሞግሎቢን ሌቭላቸው 11 ግራም እና ከዛ በላይ ላሉ እናቶች የአይረን ኤንድ ፎሊክ አሲድ ሪኮመንዴሽኑ ፕሮፊላክቲክ ዶዝ ነው። ቅድም ያልኳቸው ፕሮፊላክቲክ ዶዝ አለ አይደለ? 60 ሚሊ ግራም ኤሌመንታል አይረን ፕላስ 400 ማይክሮግራም ፎሊክ አሲድ ዴይሊ ቤዝ እንሰጣለን። ዴይሊ ዋንስ ኤ ዴይ ማለት ነው። ሶ ሄሞግሎቢን ሌቭላቸው ከ11 ግራም ፐር ዴሲሊትር እና ከዛ በላይ ላሉ እናቶች አይረን ኤንድ ፎሊክ አሲድ ሳፕሊመንታል ዶዝ ወይም ደግሞ ፕሮፊላክቲክ ዶዝ ነው መስጠት ያለበት ማለት ነው። ነገር ግን ሄሞግሎቢን ሌቭላቸው ከ9 እስከ 10.9 ግራም ፐር ዴሲሊትር ያሉ እናቶች ሄሞግሎቢን ሌቭላቸው ማለት ነው በዲግሪ ኦፍ አኔሚያ ክላሲፊኬሽን መሰረት ማይልድ አኔሚያ ላይ ክላሲፋይ ይደረጋሉ። ሶ ኢሚዲየት አክሽኑ ምንድነው? ቴራፕቲክ አይረን ዶዝ እንሰጣለን ፕላስ ፐሪፌራል አርቢሲ ወይም ደግሞ ፐሪፌራል ሞርፎሎጂ እናሰራለን ማለት ነው። ቴራፕቲክ አይረን ዶዝ የምንለው በፊት የፕሮፊላክቲክ ዶዝ ስንሰጥ እንደነበረው ዴይሊ አይደለም የምንሰጠው። ሜቢ ቢአይዲ ኦር ቲአይዲ ቤዝ አድርገን አይረን እንሰጣለን ማለት ነው። ሞስት ኮመንሊ ቢአይዲ ዶዝ ላይ አድርገን ትሪት እናደርጋለን ፕላስ ፐሪፌራል ሞርፎሎጂ እናሰራለን ኮዝ ኦፍ አኔሚያውን ለማወቅ ማለት ነው። ሶ ከ7 እስከ 8.9 ግራም ፐር ዴሲሊትር ሄሞግሎቢን ሌቭላቸው ያሉ እናቶች ዲግሪ ኦፍ አኔሚያ ክላሲፊኬሽን ሞዴሬት አኔሚያ ላይ ክላሲፋይ ይደረጋሉ። ሶ አሁንም በተመሳሳይ ቴራፕቲክ ዶዝ ኦፍ አይረን ፕላስ ፐሪፌራል ሞርፎሎጂ እናሰራለን ማለት ነው። ነገር ግን ሄሞግሎቢን ሌቭላቸው ከ7 ግራም ፐር ዴሲሊትር በታች የሆኑት በዲግሪ ኦፍ አኔሚያ ክላሲፊኬሽን ሴቨር አኔሚያ ውስጥ ላይ ይገባሉ። ሶ እነዚህ እናቶች ብለድ ትራንስፊውዥን ያስፈልጋቸዋል ማለት ነው። ብለድ ትራንስፊውዥን ሜቢ ጤና ጣቢያ አካባቢ ላይ ወይም ደግሞ ብለድ ትራንስፊውዥን አክሰስ የሌላቸው ቦታዎች ላይ የምትሰሩ ሰዎች ሪፈራል ያስፈልጋል፣ ወደ ሆስፒታል ሪፈራል ያስፈልጋል። ያ ማለት የብለድ ትራንስፊውዥን ሴትአፕ ወዳለበት ቦታ ሪፈር ማድረግ ያስፈልጋል። ሶ ዋናው ኤሙ ምንድነው? ብለድ ትራንስፊውዥን ያስፈልጋቸዋል። ኢፍ ዘ ሄሞግሎቢን ሌቭልስ ኦፍ a woman is less than 7 gram per deciliter, a woman should be transfused with blood ማለት ነው። ሶ ጤና ጣቢያ ወይም ደግሞ ብለድ ትራንስፊውዥን ሴትአፕ የሌለባቸው አካባቢዎች ላይ ሪፈራል ያስፈልጋል ማለት ነው። ፕላስ ቴራፕቲክ ዶዝ ኦፍ አይረን እንሰጣለን ማለት ነው። ይህንን ብለድ ትራንስፊውዥን ካደረግን በኋላ ቴራፕቲክ ዶዝ ኦፍ አይረን እንሰጣለን ማለት ነው። ሶ አኔሚያ ክላሲፊኬሽን ኤንድ ትሪትመንት ይህን ይመስላል ማለት ነው። And the other part is multiple micronutrient supplementation. Micronutrients are only needed in a very small quantities, but they are essential for a normal physiological function, growth and development. እነዚህ ማይክሮኒውትረንቶች እንደ ማክሮኒውትረንቶች in large amount አይደለም የምንጠቀማቸው። they are used in small amount, but they are essential for growth and development. So a woman should be supplemented with these macronutrients. So these macronutrients include iron, folic acid, zinc, and several vitamins and minerals can be provided as an alternative if feasible. So እነዚህ ማይክሮኒውትረንቶችን during pregnancy supplement ማድረግ መቻል አለብን ማለት ነው። The other one is calcium supplementation as a component of nutritional intervention. እንግዲህ calcium supplementation and as a component of nutritional intervention እንሰጠዋለን as a prevention for preeclampsia eclampsia ደግሞ እንሰጠዋለን። እሱን በኋላ እንደርስበታለን ማለት ነው። ግን አሁን as a supplementation as a component of nutritional intervention
ምን ያክል እንሰጣለን፣ ከመቼ ጀምሮ እንሰጣለን፣ ለምን እንሰጣለን የሚለውን ነገር እናያለን ማለት ነው። Provide calcium supplementation with daily 1.5 up to 2 gram oral elemental calcium for all pregnant women starting from second trimester, especially from 14 weeks of gestation. And supplementations of this calcium reduces the risk of leg cramps, preeclampsia, and eclampsia. So the calcium and iron tablets should not be given simultaneously. So ምንድነው ማድረግ ያለብን? ካልሽየም እና አይረን የሚወስዱ እናቶችን አትሊስት በካልሽየም እና በአይረን መካከል ያለውን የታይም ልዩነቱን አትሊስት 3 ሰዓት ማድረግ መቻል አለብን ማለት ነው። ምክንያቱም ካልሽየም የአይረን አብዞርፕሽን ስለሚቀንስ በመካከሉ ያለው የሰዓት ልዩነት ሚኒመም ኦፍ 3 hours መሆን መቻል አለበት ማለት ነው። ከዛ ውጪ calcium as a component of nutritional intervention ከ14ኛው ሳምንት ጀምረን ዴይሊ መስጠት መቻል አለብን ማለት ነው። የተለመደ አይደለም አይ ነው ኤንሲ ሴታፕ ላይ ካልሲየም ሳፕሊሜንቴሽን የተለመደ አይደለም። ነገር ግን እነዚህን ካልሲየም ሳፕሊሜንቴሽን as a component of nutritional intervention መስጠት መቻል አለባችሁ። ነገ እናንተም ወደ ስራ ዓለም ላይ ስትወጡ እነዚህን ነገሮች አፕላይ ማድረግ መቻል አለባችሁ ማለት ነው። ምክንያቱም ሪኮመንዴሽኖች ሪኮመንድ ስለሚያደርጉት ማለት ነው። And the other part is vaccination during pregnancy. 60% of women with live birth in 2 years before a survey received sufficient tetanus toxoid injection to protect their baby against neonatal tetanus. ኤዲኤችኤስ 2024-2025 አሁን ቅርብ ጊዜ በለቀቀው ጥናቱ ማለት ነው 60% ያክሎች ሳፊሽንት ቲታነስ ቶክሶይድ ኢንጀክሽን ነበራቸው። 60% ያክል ብቻ ማለት ነው። በፊት የነበረው ቲታነስ ቶክሶይድ ቫክሲን ወደ ቲዲ ቫክሲን ተቀይሯል ማለት ነው። ቲዲ ቫክሲን የተባለበት ምክንያት at the same time ቲታነስ ኤንድ ዲፕቴሪያን ቫክሲኔት ስለምናደርግ ማለት ነው ወደ ቲዲ ቫክሲን ሪፕሌስ ተደርጓል ማለት ነው። እነዚህ ይሄ ቫክሲን ቲዲ ቫክሲን ዱሪንግ ፕሬግናንሲ ቫክሲኔት ከምናደርጋቸው ወይም ደግሞ ከምንሰጣቸው ለፕሬግናንት ማዘሮች ቫክሲኔት ከምናደርጋቸው ቫክሲኖች መካከል ነው ማለት ነው። በተቃራኒው ግን እና ሚዝል and measles, mumps and rubella vaccines are not recommended during pregnancy. They are contraindicated during pregnancy. እነዚህ measles, mumps and rubella ምንላቸው they are contraindicated during pregnancy, but in the immediate postpartum period and pre-pregnancy period giving this vaccines is recommended. እነዚህ ሚስል መምፕስ ኤንድ ሩቤላ የሚባሉ ቫክሲኖችን ዱሪንግ ፕሬግናንሲ ብቻ ነው መስጠት የማንችለው እንጂ ፖስትፓርተም ፔሪድ እና ፕሪፕሬግናንሲ ፔሪድ ላይ መስጠት እንችላለን ማለት ነው። አዘርዋይስ ዱሪንግ ፕሬግናንሲ እነዚህን መድኃኒቶች ወይም ደግሞ እነዚህ ቫክሲኖች አንሰጥም ዲዩ ቱ ዜር ቴራቶጀኒክ ኢፌክት ማለት ነው። ቴራቶጀኒክ ኢፌክት ስላላቸው እነዚህ መድኃኒቶች during pregnancy አንሰጥም ቲዲ ቫክሲን ነው የምንሰጠው ማለት ነው። ቲዲ ቫክሲኔሽን ስኬጁል during pregnancy ያለውን ነገር እናያለን ማለት ነው። ቲዲ ቫክሲኔሽን እንግዲህ ወደ 5 ዶዝ ነው ያለው ከቲዲ 1 አንስቶ እስከ ቲዲ 5 ማለት ነው። እያንዳንዱን ዶዝ መቼ እንሰጣለን፣ ምን ያክል ፕሮቴክቲቭ ምን ያክል ነው ዱሬሽኑ ኦፍ ፕሮቴክሽኑ ምን ያክል ነው ኤንድ ኢፌክቲቭነሱ ምን ያክል ነው የሚለውን ነገር እናያለን ማለት ነው። የቲዲ1 ታይሚንግስ ኦፍ አድሚኒስትሬሽን አት ፈርስት ኤንሲ ኮንታክት ይሆናል ማለት ነው። ባገኘናት ጊዜ ፈርስት ኤንሲ ኮንታክት በመጣችበት ጊዜ የመጀመሪያውን ቲዲ1 ዶዙን እንሰጣለን ማለት ነው። ፕሮቴክሽኑ እና ኢፌክቲቭነሱ 0% ነው። አሁን ዱሬሽንስ ኦፍ ፕሮቴክሽኑ
ምንም ፕሮቴክት አያደርግም። ፕላስ ኢፌክቲቭነሱ 0% ነው ማለት ነው። ሶ ቲዲ1 ብቻ ሰጥቶ መስጠት መተው ምንም አይነት ጥቅም የለውም ማለት ነው። ሶ ፕሮቴክቲቭ ኢፌክቲቭነሱ 0% ነው። ዱሬሽኑ ምንም ዱሬሽን የለውም ማለት ነው። ፕሮቴክሽን ኦፍ ዱሬሽን። ነገር ግን ቲዲ2ን የምንሰጠው መቼ ነው? ቲዲ1ን ከሰጠን ከ4 ሳምንት በኋላ ቢያንስ ከ4 ሳምንት በኋላ ቲዲ2ን አድሚኒስተር ማድረግ መቻል አለብን ማለት ነው። ቲታነስ ዲፍቴሪያቱን ወይም ደግሞ ሁለተኛ ዶዝን የመጀመሪያውን ዶዝ ከሰጠን ከ4 ሳምንት በኋላ መስጠት መቻል አለብን ማለት ነው። ሶ ኤፌክቲቭነሱ 80% ነው። የቲዲ2 ኤፌክቲቭነሱ 80% ነው። ይር ኦፍ ፕሮቴክሽኑ ኦር ዱሬሽን ኦፍ ፕሮቴክሽኑ ደግሞ ማክሲመም ኦፍ 3 ይርስ ፕሮቴክሽን አለው ማለት ነው። ከ1 እስከ 3 ዓመት ማክሲመም ኦፍ 3 ይርስ ፕሮቴክሽን አለው ማለት ነው። ቲዲ3 ደግሞ የምንሰጠው ቲዲ2ን ከሰጠን አትሊስት ከ6 መንዝ በኋላ ማለት ነው። ከ6 ወር በኋላ ቲዲ2ን ከሰጠን ከ6 ወር በኋላ ቲዲ3 እንሰጣለን። ፕሮቴክቲቭ ኢፌክቲቭነሱ 95% ነው። ቲዲ3 95% ያክል ፕሮቴክት ማድረግ ይችላል። ዱሬሽን ኦፍ ፕሮቴክሽን ደግሞ 5 ይርስ ነው። ለ5 ዓመት መከላከል ይችላል ማለት ነው። ሶ አንድ እናት ቲዲ3 ላይ ደረሰች ማለት ማክሲመም ዱሬሽን ኦፍ ፕሮቴክሽኑ 5 ይርስ ነው ማለት ነው። ሌላኛው ዶዝ ቲዲ4 ነው። ቲዲ4ን ከሰጠን ማለት ቲዲ3ን ከሰጠን ከ1 ዓመት በኋላ ቲዲ4 እንሰጣለን። ቲዲ3ን ሰጠን ከሰጠን ከ1 ዓመት ቢያንስ ከ1 ዓመት በኋላ ቲዲ4 እንሰጣለን ማለት ነው። ሶ የቲዲ4 ፕሮቴክቲቭ ኢፌክቲቭነሱ 99% ነው። 99% ያክል ፕሮቴክት ማድረግ ይችላል ማለት ነው። ዱሬሽን ኦፍ ፕሮቴክሽኑ ኦልሞስት 10 ይርስ ኦፍ ፕሮቴክሽን አለው ማለት ነው። ቲዲ5 ወይም ደግሞ የመጨረሻውን ዶዝ የምንሰጠው ቢያንስ ቲዲ4ን ከሰጠን ከ1 ዓመት በኋላ እንሰጣለን። በተመሳሳይ ይር ኦፍ ፕሮቴክሽኑ ፕሮቴክቲቭ ኢፌክቲቭነሱ 99% ነው። ሲሚላር ዊዝ ቲዲ4 ማለት ነው። አንድ ዱሬሽን ኦፍ ፕሮቴክሽኑ ደግሞ ስሩ አውት ቻይልድ ቢሪንግ ይርስ ነው ማለት ነው። ያ ማለት ምንድነው? አንድ እናት ቲዲ5ን ወሰደች ማለት ከዛ በኋላ ተጨማሪ ዶዝ አያስፈልጋትም። ሙሉ የሪፕሮዳክቲቭ ወይም ደግሞ ቻይልድ ቢሪንግ ኤጇን ከቨር ያደርግላታል ማለት ነው። ሶ አሁንም በተመሳሳይ ኤንሲ ላይ በመስራት ያላችሁ ባለሙያዎች ይህንን ቫክሲን ቤዝድ ኦን ዘ ስኬጁል መስጠት መቻል አለባችሁ ማለት ነው። እዚህ ጋር መያዝ ያለባችሁ ነገር for those who start ANC later, the second dose should be administered at least 2 weeks before the delivery due date. አሁን እንግዲህ ዘግይተው ለሚጀምሩ እናቶች ማለት ነው ሰከንድ ዶዝ ቢያንስ ከመውለጃዋ በፊት 2 ሳምንት ቀድማ መውሰድ መቻል አለባት ማለት ነው። and women who are unable to complete TD3 to TD5 dose during the index pregnancy and non-pregnant state can be provided the vaccine in subsequent pregnancy. መጀመሪያ በነበራቸው ፕሬግናንሲ ላይ ከቲዲ3 እስከ ቲዲ5 መውሰድ ያልቻሉ እናቶች አሁን ባለው እርግዝና መቀጠል መቻል አለባቸው ማለት ነው። ሶ በዚህ ሪኮመንዴሽን መሰረት ቲዲ ቫክሲን አድሚኒስተር ማድረግ መቻል አለባችሁ ማለት ነው። and RHD አይዞ ኢሙናይዜሽን ቪዲዮ ስለሰራውበት ማለት ነው። ቪዲዮውን በሌላ ፓርት ቪዲዮ ሰርቼበታለሁ አፕሎድ አድርጌያለሁኝ። እሱን ገብታችሁ ማየት ትችላላችሁ ወይም ደግሞ በዚህ ሊንክ ዳይሬክትሊ ሰርች በማድረግ ቪዲዮ ማግኘት ትችላላችሁ ማለት ነው። and the other part is deworming during pregnancy. From different parts of Ethiopia, an overall prevalence of intestinal parasitosis ranging from 32 to 70%. አሁን እንግዲህ ኢትዮጵያ ውስጥ ላይ ባለው የኢንተስታይናል ፓራሳይቶሲስ ፕሪቫለንስ የሚያሳየው ምንድነው? ከ32 እስከ 70% መሆኑ ነው።
which qualifies one of the WHO criteria አንዱ ለማስ ዲዋርሚንግ የደብሊውኤችኦ ክራይቴሪያ ፕሪቫለንሱ ቢያንስ ከ20% በላይ መሆን አለበት የሚል አንድ ክራይቴሪያ አለ። ሶ ይሄኛውን ክራይቴሪያ እናሟላለን ማለት ነው። እኛ የኢትዮጵያን ኢንተስታይናል ፓራሳይቶሲስ ፕሪቫለንሱ ከ20% በላይ ስለሆነ ይሄኛውን የደብሊውኤችኦ ክራይቴሪያ ማሟላት እንችላለን። ሶ ኢትዮጵያ ውስጥ ላይ ምን ያስፈልጋል ማለት ነው? ማስ ዲዋርሚንግ ያስፈልጋል ማለት ነው። ሶ during pregnancy administering a single dose of albendazole or mebendazole after first trimester should be recommended. ምንድነው ከፈርስት ትራይሚስተር በኋላ ወይም ደግሞ ሰከንድ ትራይሚስተር ላይ ማለት ነው 20ኛው ኮንታክት ስትመጣ ይሄ ዲዋርሚንግ ያስፈልጋል ማለት ነው። አልቤንዳዞል ልንሰጥ እንችላለን ወይም ደግሞ ሜቤንዳዞል ሲንግል ዶዝ ሰጠን ዲወርም ልናደርግ እንችላለን ማለት ነው። ሶ ዲወርሚንግ ማስ ዲወርሚንግ ያስፈልጋል ኢትዮጵያ ውስጥ ላይ ማለት ነው። albendazole is a broad spectrum anti-helmintic including common tapeworms should not be administered in the first trimester. አሁን first trimester ላይ አይሰጥም። ከቻልን second trimester ነው መስጠት መቻል ያለብን። ነገር ግን in case of deteriorating of massive intestinal parasitosis mebendazole can be administered in the first trimester. ምንድነው deterioration ካለ during first trimester በእነዚህ ፓራሳይቶች ማለት ነው due to ascariasis or tapeworm or usually hookworm ሊሆን ይችላል deteriorating ካለ first trimester ላይ mebendazole ነው የምንሰጠው albendazole አንሰጥም ማለት ነው። so commonly recommend የሚደረጉት albendazole እና mebendazole አልቤንዳዞልን ወይም ደግሞ mebendazole equally weight ያደርጋሉ። ከፈርስት ትራይሚስተር በኋላ አንደኛው መስጠት እንችላለን። ነገር ግን ግዴታ ከሆነብን ፈርስት ትራይሚስተር ውስጥ ላይ መስጠት ግዴታ ከሆነብን አልቤንዳዞልን ሳይሆን mebendazole እንሰጣለን ማለት ነው። ሌላኛው ፓርት ፕሪ ኤክስፖዠር ፕሮፊላክሲስ ፎር ኤችአይቪ ፕሪቬንሽን ነው። ፕሪፕ ፕሮፊላክሲስ እንግዲህ ለሃይ ሪስክ ኬዞች ይሰጣል ማለት ነው። ቴኪንግ አንቲሬትሮቫይራል ፎር ፕሪ ኤክስፖዠር ፕሮፊላክሲስ ኢዝ ሃይሊ ሪኮመንድድ ዌን ዜር ኢዝ a substantial risk of acquiring HIV. እንግዲህ ሃይ ሪስክ ኬዞች ሲኖሩ ፕሪፕ አስፈላጊ ነው ማለት ነው። ሶ ፕሪፕ ታርጌት ቤኔፊሻሪዎች እነማን ናቸው ካለን የመጀመሪያው ኤችአይቪ ኔጌቲቭ ፊሜል ሴክስ ወርከርስ ናቸው። ኤችአይቪ ኔጌቲቭ ነገር ግን ሴክስ ወርከሮችን ካገኘን ምንድነው አት ሪስክ ስለሆኑ ፕሪፕ ያስፈልጋቸዋል ማለት ነው። and the second target beneficiaries from PrEP are HIV negative HIV negative partners of serodiscordant couple. so ምንድነው እሷ HIV negative ነች ባለቤቷ ደግሞ HIV positive ነው። so she is at high risk for getting HIV. so ምንድነው PrEP ያስፈልጋታል ማለት ነው። so ለነዚህ ታርጌት ግሩፖች PrEP ሪከመንድ ይደረጋል ማለት ነው። so regardless of the gestational age TDF and then 3TC is given as a PrEP regardless of gestational age ማለት ነው። so tenofovir disproxil fumarate plus lamivudine ወይም ደግሞ 3TC ማለት ነው። ይሄንን a combined oral drug ነው። so ይሄንን during pregnancy regardless of the gestational age እንሰጣለን ማለት ነው። ለነማን at risk ላሉ ቅድም ላነሳ ነው at risk ላሉ እናቶች PrEP እንሰጣለን ማለት ነው። when PrEP is taken daily it is highly effective in preventing HIV infection. so PrEP daily base ነው የምንሰጠው ማለት ነው። and if a pregnant woman is HIV positive and her husband or partner is negative he should be counseled to use condom and then PrEP. so HIV positive pregnant woman with
ኔጋቲቭ ሃዝባንድ እሱ ኮንዶም እና ፕሪፕ እንዲጠቀም ሪከመንድ ይደረጋል ማለት ነው። the other parties preventions of preeclampsia ቀደም እንግዲህ ካልሽየም ሳፕሊሜንቴሽን as a components of nutritional recommendation ይሰጣል ብያችኋለሁ። አሁን ደግሞ for the preventions of preeclampsia calcium and then low dose of aspirin is recommended to prevent preeclampsia and eclampsia syndrome. So ለፕሪክላምሻ ኤክላምሻ በተመሳሳይ ከ1.5 እስከ 2 ግራም ኦራል ኤሌመንታል ካልሲየም ከ14ኛው ሳምንት ጀምረን እንሰጣለን ማለት ነው። ፕላስ low dose of aspirin 81 milligram per day is recommended for the prevention of preeclampsia in a woman at high risk for developing preeclampsia ማለት ነው። So at risk የሆኑ እናቶች at risk ለፕሪክላምሻ ኤክላምሻ ዲቨሎፕመንት at risk ለሆኑ እናቶች low dose of aspirin ከ12ኛው ሳምንት ጀምረን እንሰጣለን ማለት ነው። So 81 ሚሊግራም per day every day ከ12ኛው ሳምንት ጀምረን እስከ ሌበር ድረስ ማለት ነው low dose of aspirin ሪከመንድ ይደረጋል እንሰጣለን ማለት ነው። አንዳንድ ሪከመንዴሽኖች እስከ 36ኛው ሳምንት low dose of aspirin መስጠት አለብን ከዛ በኋላ መቆም አለበት ይላሉ። አንዳንድ ጋይድላይኖች ደግሞ for example SCOG ማለት ነው እስከ ዴሊቨሪ ድረስ መስጠት አለብን ነው የሚለው። anyways for the prevention of preeclampsia and eclampsia calcium and low dose of aspirin should be recommended in daily basis ማለት ነው። For the prevention of malaria, it is recommended to use a package of interventions for preventing and controlling malaria during pregnancy, which includes the use of ITN and appropriate case management with prompt and effective treatment. ምንድነው for the prevention of malaria ያው ITN and then treatment ያስፈልገናል ማለት ነው። So all pregnant women in malaria endemic area should be tested for malaria. malaria endemic area ላይ ያሉ ሁሉም እናቶች ሁሉም ፕሬግናንት እናቶች ለማላሪያ ቴስት መደረግ መቻል አለባቸው ማለት ነው። According to WHO recommendation, IPTP with sulfadoxine pyrimethamine in area with moderate to high transmissions of Plasmodium falciparum starting in second trimester with 1 month intervals is recommended. ምንድነው moderate to high transmissions of Plasmodium falciparum ያለበት ቦታ ላይ በWHO recommendation መሰረት አንድ እናት ቢያንስ 3 ዶዝ ኦፍ ሳልፋዶክሲን ፓይሪሜታማይን መውሰድ መቻል አለባት ማለት ነው። ሰከንድ ትራይምስተር ጀምራ ከሰከንድ ትራይምስተር ጀምራ ቢያንስ 3 ዶዝ እያንዳንዱ ዶዝ በአንድ ወር ኢንተርቫል ማለት ነው ቢያንስ 3 ዶዝ መውሰድ መቻል አለባት ማለት ነው። ሶ IPTP with SCP starting from second dose in 1 month interval is recommended according to WHO ማለት ነው። So malaria endemic area የምታገኙቸውን እናቶች ሁሉንም ለማላሪያ ቴስት ማድረግ መቻል አለባችሁ and ITN ምንድነው ITN መስጠት መቻል አለበት። ከዛ ውጪ ደግሞ ለማላሪያ ኔጋቲቭ ለማላሪያ ቴስት ተደርገው ኔጋቲቭ የሆኑ እናቶች IPTP with SCP ያስፈልጋቸዋል ማለት ነው። So ከሰከንድ ትራይምስተር ጀምረን SCP መስጠት መቻል አለብን ማለት ነው። So ለማላሪያ ፕሪቬንሽን ይህንን ማድረግ መቻል አለብን። So ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣይ ደግሞ በሌላ ቶፒክ እንገናኛለን። ትሪትመንትስ ኦፍ ኮመን አንቲፓርተም ፕሮብሌምስ በሚል ሌላ ቶፒክ እንገናኛለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ቤቱን ላይክ ኤንድ ሰብስክራይብ ወይም ሼር እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ።